የተፈጠረችው ሄለን መጨረሻዋ እጅግ አሳዛኝ እየሆነ ይገኛል። ዘሀበሻ በመጀመሪያ ጉዳዩን ወደ ሚዲያ ያሰራጨው የመጀመሪያው ሚዲያ እንደሆነ ይታወቃል። ዘሀበሻ ወሬውን በአውሮፓ ካሉ ኢትዮጵያኖች የደረሰው ሲሆን ነገር ግን ትክክለኛ መረጃውን እንዳላቀረበ እየተነገረ ይገኛል። ከሱ መካከል በዘሀበሻ ዘገባ ላይ ሄለን 22,000 የኖርዌይ ገንዘብ ወይም በኢትዮጵያ በብላክ ማርኬት እስከ 500,000 ብር የሚጠጋ ገንዘብ ለወርቁ አይተነው ካሳ እንድትከፍል ተጠየቀች ብሎ ነበረ የዘገበው። ነገር ግን ጉዳዩ እንደዛ አይደለም። ሄለን የተጠየቀችው 200,000 የአሜሪካን ዶላር ነው። ይህ ገንዘብ እጅግ በጣም ብዙና በኢትዮጵያ ከ30 ሚሊዮን ብር በላይ እንደሆነ እየተነገረ ይገኛል። ታዲያ ሄለን ይህንን ገንዘብ ልከፍል አልችልም፣ ይህንን ገንዘብ ለአመታት ሰርቼ እንኳን አላጠራቀምኩትም፣ ሚዲያ የደረሳችሁ መረጃ እየተሳሳተ ነው፣ 22,000 የኖርዌይ ገንዘብ ሳይሆን 200,000 የአሜሪካን ዶላር ነው እየተጠየቅኩት፣ ይህንን ገንዘብ መክፈል ስለማልችል ወደ ሀገሬ ልባረር ነው እያለች ይገኛል። ሄለን በፍጹም ይህን ገንዘብ ልከፍል አልችልም፣ ይህን ገንዘብ ከምከፍል ወደ ሀገሬ ተባርሬ ከወንድሞቼ ጋር ሀገሬ ብኖር እመርጣለሁ ብላለች። ወርቁ አይተነው በመጨረሻም ያላሰቡ ሲሳይ ወደ ቤታቸው በገዛ እጁ ገብቷል። ከሄለን 30 ሚሊዮን ካሳ ሊሰጣቸው ነው። መንግስት 30 የኢትዮጵያ ሚሊዮን ብር በላይ ካሳ ፈረደላቸው። አንዳንድ ሀብታሞች ገንዘብ ይከተላቸዋል፣ ባለው ላይ ይጨመርለታል ከተባለ እንዲህ ነው ለካ። ጉዳዩ እጅግ ብዙዎችን እያስገረመ ይገኛል። በአንጻሩ ለሄለን ያዘኑላት ስደተኞች ጎፈንድሚ ተከፍቶ ለወርቁ አይተነው ብሩን ክፈይና በኖርዌይ ቅሪ ወደ ሀገርሽ አትግቢ ቢሏትም ሄለን ነገር ግን ብሩ መክፈል አልችልም፣ ልጄን ጥዬ ወደ ሀገሬ እሄዳለሁ እያለች ይገኛል። ወርቁ አይተነው ይቅርታ እንዲያደርግላት ብዙዎች ቢጠይቁትም ወርቁ አይተነው እጅግ የዋህና አዛኝ መሆኑን ተከትሎ ይቅርታ ሊያደርግላት ይችል ነበር። ነገር ግን የኖርዌይ መንግስት ጉዳዩን ሊለቀው አይችልም። ሄለን የፈጸመችው ታላቅ የህግ ጥሰትና ወንጀል መሆኑን ተከትሎ ወርቁ አይተነው እንኳን ይቅርታ ቢያደርግላት የኖርዌይ መንግስት ግን ይቅር ሊላት አይችልም እየተባለ ይገኛል። እጅግ ከፍተኛ ጥብቅ ህግ ያላት ኖርዌይ ከአውሮፓ እጅግ አደገኛ ህጎች እንዳላት የሚነገረው ኖርዌይ እንኳን እንዲህ አይነቱን ስህተት አግኝታ በሰላምም አደገኛ የሆነችው ሀገር ሄለንን ወደ ሀገሯ እንደምታሳፍራት እየተነገረ ይገኛል። ሄለን በሚዲያ ወጥታ እውነቱን አምና ወርቁ አይተነውን ተንበርክካ ይቅርታ የጠየቀች ቢሆንም እንዲሁም የሄለን ቤተሰቦች ወርቁ አይተነውን በሚዲያም ሆነ በተለያዩ የስልክ አድራሻው በተደጋጋሚ ይቅርታ ጠይቀውታል። ልበሩህ ነው የሚባለው፣ የደሃ ደራሽ ነው የሚባለው ወርቁ አይተነው ልጅ ባላት ሴት ላይ በፍጹም ይህንን ማድረግ አይፈልግም ነበር። ወርቁ አይተነው ሄለን ከስተቷ ከተማረች ይቅርታ ላደርግላት እችላለሁ ቢልም ነገር ግን የኖርዌይ መንግስት ጉዳዩን አጥብቆ ይዞባታል። ሄለን በአንጻሩ ያረገችው ነገር እጅግ ቢያበሳጭም ሄለን የመጣችበት የህይወት ምዕራፍ ብዙዎች እንደሚናገሩት እጅግ አሳዛኝ ነው ይላሉ። በበረሃ አቆራርጣ ከየመን የተነሳው ጉዞ እስከ አረብ ሀገር፣ ከአረብ ሀገር እስከ አውሮፓ የነበራት አሰልቺና አድካሚ የህይወት ጉዞ በኋላ ኖርዌይ ተደላደልኩ፣ ወረቀትም አገኙ፣ ቤትም አገኙ ብላ ተደላድላ እፎይ ብላ በምትኖርበት ጊዜ ነው ይህ የገጠማት። ብዙዎች አዝነዋል። ነገር ግን ያረገችው ተግባር ፍጹም ተቀባይነት የሌለው ነው። ሄለን ያልነካችው ሰው ያልገባችበት ቤት የለም። ይህንን ተከትሎ ከሄለን ጎን የሚቆም ሰው መጥፋቱ እጅግ መነጋገሪያ ሆኗል። ሚዲያ ላይ መጥፎ የተባሉ ሰዎች እንኳን እንዲህ አይነት ነገር ሲደርስባቸው ከጎናቸው የሚቆም ብዙ ሚዲያ ሰው ያገኙ ነበር። ሄለን ግን በተቃራኒው ያልገባችው ያልነካችው ሰው ባለመኖሩ፣ ያልገባችበት ቤት ባለመኖሩ ሁሉም በሷ ተደስተዋል። ነገር ግን በትናንትናው ዕለት አንድ ሰው በሚዲያ ብቅ ብሎ ያልታሰበ ሰው ለሄለን ጥብቅና ቆሞ ወርቁ አይተንን ሲለምንላትና ሲያዝንላት ታየ። ብዙዎቻችን እጅግ ተገረመን። እሱም ሞጣ ቀራኒዮ ነው። ሞጣ የሄለን ጠላት ነው። ሄለንም ሞጣን ሳይቀር ነክታው እንደነበረና እሱንም አስከፍታው እንደነበረ የሚታወስ ነው። ነገር ግን ያልታሰበው ሞጣ ቀራኒዮ አስተዋይ ሆኖ እጅግ ሌላ ሰው ሆኖ መምጣቱ ብዙዎችን እያስገረመ ይገኛል። ሞጣ ቀራኒዮ በአንጻሩ ከወርቁ አይተነው ጋር ጥሩ ግንኙነት እንዳለው ይነገራል። ከአማራ ባለሀብቶች ሞጣ ቀራኒዮ ብቸኛ ጥሩ ግንኙነት ያለው ከወርቁ አይተነው ጋር ነው። የዛሬ ዓመት
ወርቁ አይተነው ሞጣ ቀራኒዮን ከአሜሪካ እስከ ጀርመን ድረስ በመውሰድ ፍራንክፈርት ላይ ሞጣ ቀራኒዮን አዝናንቶና ብር በብር አድርጎ ወደ አሜሪካ እንደመለሰው የሚታወስ ነው። ታዲያ ይህን ተከትሎ ሞጣ ቀራኒዮና ወርቁ አይተነው ጥሩ ግንኙነት አላቸው። ስለዚህም ሞጣ ቀራኒዮ ወርቁ አይተነውን ሄለን አጥፍታለች፣ ይቅር በላት፣ የልጅ እናት ነች፣ አንተም እናትህ ምን ያህል እንደምትወድህ አውቃለሁ፣ አንተም ምን ያህል እናትህን እንደምትወዳት አውቃለሁ። ሄለንም የልጅ እናት ነች፣ ቢያንስ እንኳን ለእናት ባለ ፍቅር እራራላት፣ አጥፍታለች፣ ይቅር በላት ሲል ሲማጸንላት ቆሞ የሄለን ጠበቃ ሆኖ ወደ ሚዲያው መምጣቱ የኢትዮጵያ ሚዲያ አይገመቴ እንደሆነ በብዙዎች ዘንድ ተስተውሏል። የየመን በረሃን መከራን ያየችው ከየመን በረሃ እስከ አረብ ሀገራት ከአረብ ሀገራት ደግሞ ወደ አውሮፓ ለመግባት በሚደረገው አሰቃቂ የስደት ጉዞ ላይ በባህር ብዙ መከራን አይታ ኖርዌይ ድረስ ገብታ ስደተኞች ያለውን የወረቀት ጭንቀት አሳልፋ ወረቀት አግኝታ እፎይ ስትል ሄለን ወርቁ አይተነው የሚባለውን ጀግና አዞባታል። ብዙዎች የተደሰቱት ሄለን ለብዙ ሰው ማስተማሪያ ትሆናለች ብለዋል። ከጊዜ ወደ ጊዜ የኢትዮጵያ ሚዲያ ስርዓት አልባና ልቅ እየሆነ መጥቶ ነበር። የዚህም ተጠያቂዎቹ ዋነኞቹ በውጭ ዓለማት ተገኝተው የኢትዮጵያን ሕዝብ የሚያሸብሩት ኢትዮጵያን ዲያስፖራዎች ነበሩ። ሁሉንም ዲያስፖራ ባይጠቀልልም ጥቂት ዲያስፖራዎችን የሚያሰድቡ ለገንዘብ ሰው ሕይወት የሚበጠብጡ የኢትዮጵያ ሚዲያ የኢትዮጵያን ኑሮ የሚበጠብጡ በውጭ ዓለማት የሚገኙ ዲያስፖራዎች ትምህርት ይወስዱበታል ተብሏል። ከዚህ በኋላ የሰውን ስም ጠርቶ ማንም ተዳፍሮ ሌላ ነገር ውስጥ እንደማይገባ ብዙዎች እርግጠኛ ሆነዋል። ከዚህ ቀደም ብዙ ሰዎች በሶሻል ሚዲያ ልቅ ሰዎች ቢኖሩም ክስ ተመስርቶባቸው ግን ክሱ በዚህ ልክ ሄዶ ተሳክቶ አንድም ነገር በእነሱ ህይወት ላይ ባለመፍጠሩ ምክንያት ተሳዳቢዎችና ባለጌዎች በመደራጀትና በመብዛት የሰውን ህይወት አላስኖር እያሉ በሰው ህይወት ገንዘብ እየሰሩ ቁማር ሲጫወቱ ቆይተዋል። ከአሁን በኋላ ግን ለፍተው መከራቸውን አይተው ከሄዱበት ሀገር ሊባረሩ ስለሚችሉ በሄለን ብዙዎች ስለተደናገጡና ስለተማሩ በኢትዮጵያ ሚዲያ ላይ ሰላም ይሰፍናል ተብለዋል። ወርቁ አይተነው በሄለን ለተጎዱ ሰዎች ብቻ ሳይሆን ፍትህ የሰጠው ለኢትዮጵያ ሚዲያ በአጠቃላይ ፍትህ ሰጥቷል ተብሏል። ጀግና ወርቁ አይተነው እሱ ግን እንደ ሄለን አይደለምና ለሄለን በመጨረሻም ይቅርታ አድርጎላታል። ነገር ግን የወርቁ አይተነው ይቅርታ ማድረግ በሁለቱ መካከል ያለውን ጥላቻና ጸብ ያነሳል እንጂ ክሱን ሊያነሳላት አይችልም ተብሏል። የኖርዌይ መንግስት የሚወስደው እርምጃ ከሰዓታት በኋላ የሚጠበቅ ይሆናል። ብዙዎች እንደሚናገሩት ሄለን ሻንጣዋን ሸክፋ ወደ ሀገሯ ልትገባ ነው እየተባለ ይገኛል። ውድ አድማጮቻችን ለዛሬ ይዤላችሁ የመጣሁት ይመስላል። በቀጣይ ሰዓታት የሚወጡትን መረጃዎች በፍጥነት ለእናንተ የማደርስ ይሆናል። አሁን በዚህ አበቃው። እስከምንገናኝ ቸር ቆዩልኝ።